مرحبا السلام عليكم كيفكم እንዴት ናችሁ እንዴት አደራችሁ እንዴት ዋላችሁ እንዴት ሰነበታችሁ እንዴት ከረማችሁልኝ የኔ ውድ ቤተሰቦች እኔ በጣም ደህና ነኝ ያለው አልহামዱሊላህ ሲጠፋ ግን እንዲህ ነው እንዴ እናንተ የምትጠፉት ታዝቢያችኋለሁ ለማንኛውም መጥፋቱ ምንም አይጠቅምሽም ብዬ ወደ ራሴ ሙድ መጥቻለሁ አርፈድፈድ ብዬ ተነስቼ እንደምታዩኝ ቁርሴን በላው ከዛ ደግሞ ልጄን ጸጉሯን ያስተካከልኳት ነው ከካሜራ ጀርባ ናት እንግዲህ ብዙም አትታያችሁም በጣም ይቅርታ እንግዲህ ዛሬ ብዙ ስራዎች አሉን ከኔ ጋር አብራችሁ ታገሱኝ እንግዲህ ቭሎግንም እያያችሁ የኔ ውድ ቤተሰቦቼ አንድ አመት ታይም እንግዲህ ከታላቅቴ ቤት ነው የሄድኩትኝ ልጄ ትምህርት አልነበራትም እና ያው ቤት ውስጥ ሰው ስላልነበረ የግዴታ እኔ ወደሚሄድበት ቦታ ላይ እንደፈለግኩኝ ያለምንም ፍርሃትና ስጋት ስራዬን ለመስራት የሚያመቸኝ እህቴ ጋር ሳስቀምጣት ነው ልጄንና ወደ እህቴ ቤት ልጄን ይዤ ሄድኩኝ ከዛ ቤት እንዳያችሁኝ መኮሮኒ እንግዲህ ጥቅጥቅ አድርጌ በልቻለሁ ነገር ግን ያው የእህት ቤት ያው የእናት ቤት አይደለ ሳይቀመስ አይወጣም እሷ በሱ ልፍጭልሽ ብላ በሱ የፈጨችልኝ በጎን ግን ስልክ እያወራች አላየችኝም ምግብ አልበላም ብያት ነበረ ግን ሳስበው የተወሰነን ቢሆን ተልከስክሶ መውጣት አስፈላጊ ነው አይደለ ከኔ ጋር መቼም እንደምትስማሙ እርግጠኛ ነኝ ትንሽ ቀመስ አደረግኩኝ እህቴ አላየችኝም እዚህ ጋር ስታይ በጣም የሳቀች ነበረ ኤኒዌይስ ውድ ቤተሰቦቼ ዛሬ እንደነገርኳችሁ ረዥም ሙሉ አብረን እንውላለን ያው እንደ ቪዲዮ በርግጥ ቀላል አይደለም እዚህ ጋር እንደምታዩት እንግዲህ በሷችን ደርሶልናል በጣም ነው የሚጣፍጠው አጋጣሚ ደግሞ ይሄ የፍቅር ደብዳቤ ተጽፎ ተቀምጦ አየሁኝና በጣም ገረመኝ ልጅ ሆነን ሲጻፍልን የነበረ የፍቅር አይነት ደብዳቤ እዚህ ጋር እያነበብኩ ነበረ የእህቴ ባል ጽፎላት እያነበበች ነበረ ኤኒዌይስ እዚህ ጋር እንደምታዩት ጃንጥላ ፀሐይ እንዳይቀጠቅጥሽ እህቴ መኪና መግዛት ባልችል ጃንጥላ ልስጥሽ ብሎ ጃንጥላ ሰጥታኛለች ወደ አንደኛው ስራችን አመራን እንደምታዩት አሰሪና ሰራተኛ አገናኝ ይላል እና ውድ ቤተሰቦቼ በብዙ ስራ ታቁኛላችሁና እህት ወንድሞቻችሁን ከሀገር ውጭ ወደ ሳውዲ ወደ ዱባይ እንዲሁም የተለያዩ አረብ ሀገራት መላክ ከፈለጋችሁ ለታማኝነቱ መቼ ምን ታውቃላችሁ ስልክ ቁጥሬን ከስራ አስቀምጥላችኋለሁ እየደወላችሁ አዋሩኝ የሚያስፈልገውን እያንዳንዱን ነገር አሳውቃችኋለሁ ከተስማማችሁ እንግዲህ እህት ወንድሞቻችሁን ከሀገር መውጣት ካሰቡ በእኔ መንገድ እንዲሄዱ ታደርጋላችሁ ማለት ነው እንግዲህ ብዙ አልቀረስኩላችሁም ስልኬ ባት እንዳጋጣሚ ዘጋብኝና ወደ ቤት የመጣሁኝ በርበሬ አልቆብኝ ስለነበረ በርበሬ በፊት አዘጋጅቼ አላቅም ወያውም የለኝም ግን እየደወልኩ ቤተሰብ ጋር እንዲህ አድርጌ ተባልኩኝ እንደምታዩትም ቅመሙ ምናምን አጣጥቤ አደራርገዋለሁኝ የሚቀረው ብቻ ምንድነው ይሄ ቪዲዮ ላይ ያስቀመጥኩላችሁ ነገር እሱና ትንሽ አመስ ተደርጎ ማስፈጨት ነው የሚቀረው እርግጥ መሽቶ በጣም ስለነበረ ለማስፈጨት ስላልተመቸኝ ዝም ብዬ ማስተካከል የነበረብኝ የተወሰኑን አስተካክዬ አስቀምጨዋለሁ እኔ ካሁን በፊት አስተካክዬ አላቅም እያስነጠሰኝ ነው በጣም እየፈራሁት ነበረ እኔ በእጄ ስቲል ነክቼው አላቅም ነበረ እንግዲህ ቀስ በቀስ ሁሉን ነገር እንለምደዋለን መሞከርን የመሰለ ነገር የለም ምንም የሚከብድ ነገር የለም በጊዜ ሂደት ይለመዳል ሁሉም ነገር በርግጥ ልጅ ሁኜ ለምቼው ቢሆን በጣም አሪፍ ነበረ ታላላቆች ስለነበሩኝ እናቴም ገና ወጣት ስለነበረች በሰዓቱ እንደዚህ የቤት ስራዎች ምናምን ነገር ብዙም ጫና ስላልነበረብኝ እውቀቱ የለኝም አሁን የቱንም ያክል ትልቅ ባንሆንም በእናታችን ቤት ባንለምደውም በራሳችን ቤት እንግዲህ አለማነውም አጠፋነውም እየተለማመድን ህይወትን እንገፋዋለን እላችኋለሁ እና እንዳይጨንቃችሁ ስታዩት ይሄን ላይፍ አንዳንዴ አላህ ሰጥቶን እንደዚህ አይነት ነገር ሀብቱን ሰጥቶን አለማስተካከል መቻል መቼም አይከብድም አይደለም
ያ ይሄን ያጡት ብዙ ሰዎች አሉትኝ። ብቻ አልሐምዱሊላህ ቢከብድም ይለመዳል በሚለው ነው። እዚህ ጋር እንደምታዩትኝ እንትን ነው ይሄ ነጭ ሽንኩርትና ዝንጅብል፣ ራዝማሪኖ፣ ቀይ ሽንኩርት ምናምን ነው አድርጌው ነው እሱ። ቅመማ ቅመሞች በሙሉ ተሞልተዋል። እንደነገርኳችሁ ተመሳምሶ እንትን መፈጨት ብቻ ነው የሚቀረው። ቤቴ ውስጥ ነው በርበሬውን እንግዲህ ያስተካከልኩት። እንግዲህ ግቢ ቤት እስኪኖረን ድረስ ኢንሻአላህ በዚች በጠባብ ቤታችን ይሄን እናስተካክላለን። እንደምታዩት እዚህ ጋር እንትን ቅመሜ ነው የተገዛው ቅመም ማለት ነው። በታጥቦም የተሰጣም አለ፣ የደረቀ ያልታጠበም አለ። በፒስታል ስርስር አድርጌ ያስቀምጨዋለሁኝ። ዋናው ተስተካክሎ መቀመጡ ነው። ተመሳምሶ ሞቅ ሞቅ ተደርጎ መፈጨት ባለበት ሰዓት አስፈጨዋለሁ ብዬ ማለት ነው። እና እዚህ ጋር እንደምታዩኝ እያስነጠሰኝ ነው፣ በጣም እያስነጠሰኝ ነው። በነገራችን ላይ በጣም ሰዓቱ ሄዷን፣ ግን የዋል አይደለ ልጄን ነገ ክላስ ስላልነበራት ኖርማል ነው። ባረፍድን ማነው ባመሽን በሚለው እንግዲህ ስራዬን እየሰራው ነው። የላጤ ነገር ማንም አይቆነጥጣችሁም አይደለ? ፈለጋችሁትም በፈለጋችሁት ታይም ላይ ማድረግ ትችላላችሁ። ጥቅሙ ይሄ ነው። ባለሙያ እያጫወተኝ ነው እዚህ በእውነቱ ለመናገር ግን በስንት በቀራ መሰላችሁ እንደዚህ ማድረግ የለመድኩት። ኤኒዌይስ መሞከርን የመሰለ ነገር የለም። እንደምታዩት እንግዲህ ፍሬውንና ቆሻሻውን ለመለየት እየሞከርኩ ነው ያለሁትኝ። ያን ያክል ቆሻሻ የለውም፣ በጣም ንጹህ ነው። እንግዲህ ቆንጆ በርበሬ ነው ተብሎ ከታላቅ እህቴ ጋር ሄጄ ነው የገዛሁትኝ። እንዲህ ተወዷል እንዴ? እስከዛሬ ከቤተሰብ ጋር ነበር የምወስደው ከታላቅ እህቴ። እንዲሁም ደግሞ እኔ በራሴ አዘጋጅቼ አላውቅም፣ ቤተሰብ ነበሩ የሚያዘጋጁልን። እንግዲህ ይህን ህይወት ነዋሪ ነሽ ኢትዮጵያ ውስጥ፣ ስለዚህ ሰዓቶች በግድሽ መልመድ ይኖርብሻል የሚለውን ኃላፊነት ለራሴ ሰጠሁት። ሰው እንደምታዩት ለቃቀም ካስተካከልኩ ማዳበሪያ ውስጥ አስገባሁኝ። በተመቸኝ ወቅት ላይ ታይሜን አስተካክዬ ሞቅ ሞቅ አድርጌ አስፈጫዋለሁኝ ብዬ ወደ ጎን እዚህ ጋር እንደምታዩት አስቀምጫለሁ። ልብሴ ሁሉ ተኳክቷል፣ እኔም ተኳክቻለሁ። በርበሬ ብያለው። ሰው መተጣጠብ ይኖርብኛል፣ ግን ከዛ በፊት ማስተካከል ያለብኝ ነገር አንዳንድ ነገር ስለነበረ እጄን ተጣጥቤ በጎን ልጅ እያወራች ነበረ። ችፕስ እፈልጋለሁ ቤት ውስጥ ሸብሽልኝ እያለችኝ አንዳምታይን ጉድ እያልኩ ነው። ውጭ ገዝተን ከምናበላቸው ቤት ውስጥ ሰርተን የምናበላቸው ሞር የተሻለ ነው ብዬ ነው ማስበው እንደምታዩ። እና እንዳልኳችሁ ለእኔና ለልጄ የሚያህል ችፕስ ለመችበስ ድንቹን በረጃጅሙ እየቆረጥኩ ነው። እና እናቶችዬ እንዴት ናችሁ? ልጅ ማሳደግ እንዴት እያደረጋችሁ ነው? አጠገባችሁ አድርጋችሁ የምታሳድጉ እንዲሁም ደግሞ በርቀት ሆናችሁ የምታሳድጉ እስኪ ስለ እናትነት ኮመንት ሴክሽን ላይ ያሳውቁኝ። እንዴት እያደረጋችሁ ነው? ምን ብናደርግ ለልጆቻችን መልካም ነው? ካሁን በኋላ እንግዲህ ቭሎግ የሚሆነው ስለ እናትነት ነው። እርግጥ በብዙ አይነት መንገድ እናወራለን፣ እንመካከራለን፣ እንተጋገዛለን። እና እንደነገርኳችሁ እንግዲህ ችፕሴን ቆራረጥኩ፣ አጣጠብኩ፣ ዘይቴን በጎን አግዬ ነበረ። ኦቨር በጣም እንትን ዘይቱ ተቃጠለ መሰለኝ፣ ተጋስለው ያቃጥለኝ ነበረ። ዘይት በጣም ካልተጠነቀቃችሁ ከባድ ነው። እንግዲህ ችፕሳችንን በዚህ ሁኔታ ቸበስኩ። በጣም ነው የሚያምረው። አጋጣሚ ደግሞ ሶፍት አልነበረኝም፣ ከስር ሶፍት ማድረግ ነበረብኝ። ግን ያን ያክል እንትን ችፕሴ ዘይት አልያዘልብኝም። መልኩ እንደምታዩት በጣም አሪፍ ነው፣ ያምራል። ጎን ማማዬ ፊልም እያየች ስለነበረ ከፊልም ጋር መቼም ፋንድሻ ቺፕስ ምናምን ነገር ደስ ይላል አይደለ? እንግዲህ በጎን ችፕሴን እየቸበስኩ ዶሮ ወጥ። በነገራችን ላይ ቪዲዮ ስነግራችሁ ይሄ ለኢድ አካባቢ የተሰራ ቪዲዮ ነው እና ኤዲት አድርጌ መፖሰቱ ትንሽ አልተመቻቸልኝም እና ጥሩ ሙድ ላይም ስላልነበርኩ ያን የተሰራ ቪዲዮ ነው። በኢድ 3ኛ 4ኛ ቀን የነበረ ነው እና የኢድ ቭሎግ አልሰራሁላችሁም። ዶሮ ወጥ ምናምን ሰርቼ ነበር ግን አላውቅም ምን እንደሆንኩ አልቀረስኩላችሁም። ኤኒዌይስ ከኢድ የተረፈ
ዶሮ ወጥ ነው። የሚገርም ዶሮ ወጥ ነበረ። ግን በቃ ብሎግ አልሰራሁላችሁም፣ በጣም ይቅርታ አድርጉልኝ። ካምባላ ግን እናንተም ፍቅራችሁን ያን ያክል እያሳያችሁ ስላልሆነ ነው። ኤኒዌይስ እንግዲህ ስራዬን ጨራርሼ ወደ ሌላኛው ስራዬ ልጄን ካስተኛው በኋላ ሻወር ከወሰድኩ በኋላ ወደ ሌላኛው ስራዬ መጣሁ። ይህን ስራ አብዛኞቻችሁ ታውቁታላችሁ። የኦንላይን ስራ ነው እንግዲህ ያለምንም ክፍያ ስልካችሁን እንዲሁም ኔትወርካችሁን አስተካክላችሁ የምትሰሩት ስራ ነው እና እናቶችዬ፣ ሲንግል ማሞች እንዲሁም ደግሞ ቤት ውስጥ ያላችሁ ከኔ ጋር እንስራ። ያ በትርፍ ሰዓቴ የምሰራው ስራ ነው እና ከኔ ጋር አብራችሁ መስራት የምትፈልጉ ካላችሁ ስልክ ቁጥሬን እና የቴሌግራም ሊንኬን አስቀምጥላችኋለሁ። እንዴት ማድረግ እንዳለባችሁ እኔን አዋሩኝ፣ ያሳውቃችኋለሁ። እዚህ ድረስ ታግሳችሁ ስለተከታተላችሁኝ አመሰግናለሁ። ባይ